ቻናላችንን ላይክ፣ ሼር፣ ኮሜንት ያድርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። መጥፎ ጓደኛ ከሚባሉ ሰዎች መራቅ። የሰው ልጅ በተፈጥሮ ውሎን ይመስላል። ከመልካም የዋለ እንደሆን መልካሙ ይስበዋል። ከመልካም ያልሆነ ቦታ መጥፎ ቦታ የዋለ እንደሆን መጥፎ ይስበዋል። አይደለም የሰው ልጅ ከሰው ልጅ ጋር ውሎ ያ ሰው ያለውን አህዋል መቀበል አይደለም የሰው ልጅ በተፈጥሮ ከእንስሳ ጋር እንኳን የዋለ እንደሆን የዛን እንስሳ ጠቢዓ መውረሱ አይቀርም። እኔ አይደለሁም ነቢዩን ዓለይሂ ሰላቱ ወሰላም ያሉት። ኢማም ቡኻሪ ከአቢ ሁረይራ በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ወልኪብሩ ወልኹየላ መኩራራት አሎ ማለት ራስን መኮፈስ ፊ አህሊል ኸይል ወልኢቢሊ በግመል ግመልና እንደዚሁም ፈረስ አዳኝ በሆኑ ሰዎች ውስጥ ነው ያለው ይሄ ባህሪ አሉ ነቢ ዓለይሂ ሰላቱ ወሰላም። ወሰኪነቱ ፊ አህሊል ገነም ቀስ ማለት መረጋጋት ደግሞ ፍየል አጋሽ በሆኑ እረኛ በሆኑ ሰዎች ውስጥ ነው ያለው አሉ ነቢ ዓለይሂ ሰላቱ ወሰላም። ዑለማው ልእስላም ረሕመቱላሂ ዓለይሂም ያሉት የሄዱትን ያሉትን አላህ ይጠብቃቸው በዚህ ሐዲስ ላይ ራሳቸውን ትንተና ሲሰጡ ግመልና ፈረስ ጠባቂ ጉረኝነት ኩራት የሚላበሱበት ምክንያት ይሄንን ባህሪ የወረሱት ከነዚህ እንስሳቶች ነው። ግመልም ፈረስም ካያችሁ እንደሆን የራሳቸው የሆነ ባህሪ አላቸው አላህ የሰጣቸው አይደል? ስለዚህ አይደል የሰው ልጅ እንኳን ከሰው ልጅ ጋር ውሎ አይደለም ከእንስሳ ጋር እንኳን የዋለ እንደሆን የዛን ነገር ጠቢዓ መውረሱም አይቀርም። ስለዚህ እንደ ሙስሊም እኛ ሁሌም ረመዳንም ይሁን በተለይ ከረመዳን በኋላ እኔ ያለኝ ጓደኛ ከአላህ መንገድ የሚያርቀኝ ከመስጂድ የሚያርቀኝ መጥፎን መልካም አድርጎ የሚያሳየኝ መልካሙን መጥፎ አድርጎ የሚቀርጽልኝ እንደዛ አይነት ጓደኛ ካለኝ አሁን ጊዜው ሳይርቅ ልርቀው ግድ ይለኛል በአኸራ ሳልጸጸትበት በፊት። ለምን እንደዚህ አይነት ጓደኛ ያለው ሰው አኽራ ላይ እንደሚጸጸት አላህ ስብሓነሁ ወተዓላ በቁርአኑ ሲነግረን ያ ወይለታ ለይተኒ ለም አተኺዝ ፉላለን ኸሊላ ለቀድ አضለኒ ዐን ዚክሪ በዕደ ኢዝ ጃአኒ ወካነ ሸይጣኑ ልልኢንሳኒ ኸዙላ። ምነው ከሌን ጓደኛ አድርጌ ዱንያ ላይ እየተከለከልኩ ማለት ነው ጓደኛ አድርጌ ባልያዝኩት። ለምን لقد أضلني عن الذكر بعد إذ جاءني يا الله قرآن النبي استمروا ود الله ميقربين لجنة ميابقاي نجر كمتالين بوالا اندالك تلو من أرقين አዘናጋኝ። ስለዚህ በዱንያም በአኸራም መጥፎ ጓደኛ መዘዝ ነው። በለኻቲማክ መጥፋትም ሰበብ ነው። ኢማም ቡኻሪና ኢማም ሙስሊም ሐዲስ አቢ ሁረይራ ሁሉም እንደምታውቁት እንደዘገቡት ነቢ ዓለይሂ ሰላቱ ወሰላም አጎታቸው አቡ ጣሊብ የሞት ጣር በገቡበት ሰዓት ነቢዩም አጎታቸው የሞተ መሆኑን ሲያውቁ መጡ። ግን ሲመጡ አቡ ጣሊብ ዘንድ ሁለት ሰዎች ነበሩ። አቡ ጀህል ፍርዓውን هذه الأمة የዚህ ኡማ ፍርዓውን የተባለ
እና ወዐብዱላህ ቢን አቢ ኡመይል ቢን ሙጊራ እነዚህ ሁለቱ ቀድመው መጥተው የኒያኒ ማለት አቡ ጣሊብ ዘንድ ቁጭ ብለዋል። ነቢዩ ዓለይሂ ሰላቱ ወሰላም አቡ ጣሊብ ዘንድ ጠጋ ብለው ቁጭ ብለው ምን አሉ? ያ ዓሚ ቁል ላ ኢላሃ ኢላላህ ከሊመቱን ኡሓጁ ለከ ቢሃ ዐንደላህ። አጎቴ ሆይ በሕይወት ዘመን እያለ አሁን ባለህበት ሁኔታ ሳትገባ ከጎኔ ምንም እንኳን እምነቴን ባትቀበልም ብዙ ነገር አድርገህልኛል፣ አግዘህልኛል። ያኒ አቡ ጣሊብ ለነቢዩ ዘንድ ቆሞ ብዙ ነገር ነው ያደረጉት አይደለ እንዴ? ሱብሃንአላህ። አላህ ይወፍቀን። እስልምና ቀላል ይመስላል አይደል? አላሁ አክበር። ወላሂ ቀላል አይደለም። ስላለንበት ነው ቀላል። ወላሂ የእምነቱ ባለቤት ስላረገን ነው ቀላል፣ ግን ቀላል አይደለም። አቡ ጣሊብ ነቢዩ መልእክተኛ መሆናቸውን ያውቃሉ። በሐቅን ይዘው እንደመጡ ያውቃሉ። ሁሉን ነገር ያውቃሉ። ግን እስልምናን መቀበል አልቻሉ። እኔ ነገ እችን ብሏል ብዬ የምሟገትበትን እችን ቃል ብቻ በልልኝ ላኢላሃ ኢላላህ ነገ ብሏል ብዬም እንድሟገትልህ። ለምን አንድ ሰው የሞት ጣር ውስጥ ማለት ነው ከደረሰ በኋላ ላኢላሃ ኢላላህ ያለ እንዲያውም አላህ ላኢላሃ ኢላላህን እንደማይቀበለው ነቢዩን ያስተማሩት። ግን እዚህ ጋር ነቢዩ ዓለይሂ ሰላቱ ወሰላም ለአቡ ጣሊብ በጣም ከመራራት የተነሳ ያሉበት ቦታ ቢሉም እንኳን ተቀባይነት የማያስገኝ ቢሆንም ግን ነገ ብሏል ብዬ እንድሟገትልህ እችን ብቻ በልልኛል። አቡ ጀህልና አብዱላህ ቢን አቢ ኡመያ እዛው ቁጭ ብለዋል። የሸይጣን ሹማምንቶች አተርገቡ ዐን ሚለቲ ዐብድልሙጠሊብ ያ አባ ጣሊብ أترغب عن ملة عبد المطلب أبا طالب إذن هلا هيوت ستنور قيته بأبات أمنت لاي أهون محمد لاله بزي ساعات مال النو يا أقو يا أباتهن عبد المطلب من قال لك مموت تفلقا لا تطيفوا الله نبيهم بليلو تال الناس مهن بليلو تال يمجرشا استنفاساتشو يا أبو طالب هو على ملة عبد المطلب አባ ጣሊብ የመጨረሻው መንገዱ የዐብዱል ሙጠሊብ የአባቱ የኩፍር መንገድ ነው። ወአባ አን የቁለ ላኢላሃ ኢላላህ ላኢላሃ ኢላላህ ማለትንም እምቢ አሉ። ነቢዩ በጣም ነበረ ያስከፋቸው። ምህረትንም እንደሚጠይቁም ቃል ገቡ። ነገር ግን አላህ ስብሓነሁ ወተዓላ ምን አላቸው? ኢነከ ላ ተህዲ መን አሕበብት ወላኪን አላህ ያህዲ መን የሻ። ሙሐመድ ያሻህን ሰው የፈለግ ያክል ብትወዳውም ቀጥተኛውን መንገድ መምራት አትችልም። ቀጥተኛውን መንገድ መምራት የምንችለው እኛ ብቻ ነን ይላል አላህ። እስልምና ውስጥ ስላለን ነው ቀላል። የእምነቱ ባለቤት ባንሆን ከባድ እንደሆነ ይገባን ነበር። አላህን ሳንፈልግ በራሱ ጊዜ መርጦ እንደሰጠን ሁላ በዛ ላይ ጸንተን በዛ ላይ ሞተን በዛ ላይ ከምንገናኝ አላህ Subhanahu Wa Ta'ala ያደርገን። ስለዚህ ኢኽዋኒ መጥፎ ጓደኛ መቼም እዚህ መስጂድ የሚመጣ ሰው አልহামዱሊላህ መጥፎ ጓደኛ ያለው የለም። ውጭ ያሉ ሙስሊም ወንድሞቻችንን በረመዳንም ይሁን ከረመዳን ውጪ ወደ አላህ Subhanahu Wa Ta'ala ቤት መምጣት ያልቻሉትን ትልቁ ሰበብ ሆኖ እንቅፋት የሆነባቸው አላወቁትም እንጂ ጓደኛ የሚሉት ነገር ነው። ለምን ዑመር ኢብኑ ኸጣብ ምን ይላሉ ስለ መጥፎ ጓደኛ ሲናገሩ? ላ ተምሺ መዐል ፋጅር ፈዩዐልሙከ ሚን ፉጁሪህ። አንድ መጥፎን ከሚሰራ ሰው ጋር አትሂድ፣ ያ የሚሰራው መጥፎን ነገር ያስተምራል። መቼም መጥፎ ጓደኛ ያለው ሰው ራሱ የወደቀበትን መጥፎ